ራሳችሁን ማርካት ለ30 ቀን ብታቆሙ ምንድነው የሚፈጠረው? ይሄ ቪዲዮ በእርግጠኝነት በጣም ብዙ ሰዎች ሲጠይቁት የነበረውን ጥያቄ መልስላችኋል። በ30 ቀን ውስጥ ምን ሊፈጠር ይችላል? ራሴን ማርካት ባቆም የምርም እንደሚባለው ለውጦች ያለው ህይወቴ ላይ ልትሉ ትችላላችሁ። ከዚህ በፊት ግን እንደዚህ ቆይታችሁ የምታውቁ ሰዎች 2 ሳምንትም 3 ሳምንትም 1 ወርም ከዛም በላይ ቆያችሁ ሰዎች ታውቁታላችሁ እንደሚሰማችሁ እና ለየት ያለ ስሜትና ለየት ያለ ህይወት እንዳለ ታውቁታላችሁ። ይሄን ምላችሁ ምክንያት እኔም ተመሳሳይ ቦታ ላይ ስለነበርኩ አውቀዋለሁ። ለውጡን አውቀዋለሁ። እዛ ህይወት ውስጥ ደግሞ መሆኑንም ደግሞ አውቀዋለሁ። እኔ ራሴን በማረካበት ጊዜ ኮንፊደንሴን በጣም ገሎብኝ ነበረ። ሰዎችን ቀና ብዬ ለማየት በጣም ነበር የምቸገረው። ጊዜን በጣም ወዲያው የሚያስደስቱ ነገሮች ነበር። በቃ ዶፓሚን ብቻ ነው ማሳደው። ሶሻል ሚዲያ ስክሮል ማድረግ፣ ጌም መጫወት፣ ፊልም ማየት፣ በቃ የሆነ አይነት የዲጂታል ዓለም ውስጥ እንድኖር ነበር ያደረገኝ እና ያን ሱስ ደግሞ ሳቆመው ደግሞ የነበረኝን የኮንፊደንስ ስሜት እና የነበረኝን ህይወት በጣም ማለት ለሁላችሁ መመኘው ነገር ነው እና ቀጥታ ወደ ቪዲዮ ስንገባ በ30 ቀን ውስጥ የምታዩትን ለውጦች ነግራችኋለሁ። ከአንደኛው ቀን እስከ 7ኛው ቀን በጣም ከባድ ነው። ጭንቅላታችሁ ያንን ሱስ ስለለመደውና ማድረጉን ስለለመደው የሆነ አይነት ቦታ ላይ ቁጭ ስትሉ፣ አሁን ለምሳሌ ድሮ የምታደርጉበት ቦታ ላይ ቁጭ ስትሉ ወይ ምኝታ ቤታችሁ ቁጭ ስትሉ ወይ ሶሻል ሚዲያ ላይ ስክሮል ስታደርጉ በጣም ይፈታተናችኋል። ለምን? ጭንቅላታችሁ ይሄ ዊዝድሮል የሚባለው ፌስ ስለሆነ በጣም ከባዱ የሚባለው ሁኔታ ውስጥ ነው ያላችሁት ከአንደኛው ቀን እስከ 7ኛው ቀን። እዛ ይሄንን ቀናቶች ምንድነው ማድረግ ያለባችሁ? በቻላችሁት አጋጣሚ እነዚህን ቀናቶች ጠንከራችሁ ማለፍ ይኖርባችኋል። ለምን? ከባዶቹ ቀናቶች የሚባሉት እነዛ ቀናቶች ስለሆኑ በአንድ ቅስፈት ከተሳሳታችሁ ሙሉ የምታዩትን ለውጦች ስለሚነጥቃችሁ እዛ የመጀመሪያውን ሳምንት ጠንከር ብላችሁ ማለፍ ይኖርባችኋል። ሁለተኛው ደግሞ ከ1 ሳምንት እስከ 2 ሳምንት ከ1 ሳምንት እስከ 2 ሳምንት ባለው ጊዜ የሚፈታተናችሁ ነገር አለ። አሁንም ጭንቅላታችሁ በአንድ ቅስፈት ለመሳሳት ይገፋፋችኋል። ግን የሆነ አይነት ለውጥ ታያላችሁ አቅማችሁ ላይ እና ቴስታስቶናችሁ ላይ። እዚህ ጋር ደግሞ ምንድነው የምታዩት? የሆነ በሰውነታችሁ ለቀቅ እያላችሁ ትመጣላችሁ። ከሰዎች ጋር ለመግባባት በቃ እየቀለላችሁ ይመጣል። በጣም ከምታስቡት በላይ ያው አቅማችሁ ላይም ኢምፓክት ይኖረዋል ቴስታስቶናችሁ ከፍተኛ ሲሆን። ለዛ ቴስታስቶናችሁ በአንድ ሪሰርች እንደውም እንደሚያሳየው ምንድነው በእጥፍ ስለሚጨምር አቅማችሁ በጣም ከፍተኛ ነው የሚሆነው። ግን ፈታኝነቱ አላቆመም። ፈታኙ ጊዜ ላይ ነው ያላችሁት። ከ2 ሳምንት እስከ 30 ቀን ባለው ጊዜ ደግሞ በጣም ብዙ አይነት ለውጦች ማየት ትጀምራላችሁ። አቅማችሁ በጣም ከፍተኛ ነው የሚሆነው። ፎከስ ማድረግ ትጀምራላችሁ። ቴስታስቶናችሁ ከፍተኛ ነው። ከሰዎች ጋር ለመግባባት አትቸገሩም እና በጣም ኮንፊደንሳችሁ ከፍተኛ ነው የሚሆነው እና በትንሹም ቢሆን ደግሞ እየተፈታተናችሁ ይመጣል። ግን ይፈታተናችኋል። ግን በትንሹም ቢሆን የሆነ አይነት መያዝ አቅም ይኖራችኋል። ግን በአንድ ቅስፈት እዚህም ጋር ልትሳሳት ትችላለህ ማለት ነው። ከ30 ቀን በኋላ የምታዩት ለውጥ ምንድነው? ህይወታችሁ ላይ በጣም ብዙ ነገሮች ያስደሰቷችሁ ይመጣሉ። ራሳችሁ ላይ መስራት ፍላጎታችሁ በጣም ከፍተኛ ነው የሚሆነው። በጣም አምቢሽን አላችሁ እና ከሴቶች ጋር ትክክለኛ ግንኙነት ትፈልጋላችሁ። ትክክለኛ ኮኔክሽን ለድሮ ዲጂታሊ በቃ ዝም ብላችሁ ራሳችሁን ማርካት ሳይሆን የምትፈልጉት ትክክለኛ የሆነ ኮኔክሽን ትፈልጋላችሁ። እናም ሴቶችን የምታዩበት መንገድ ሴክሹዋላይዝድ የነበረው እየቀነሰ ይመጣል። በጣም በብዙ መንገድ ጭንቅላታችሁ አስተሳሰባችሁ ይቀየራል። እናም ደግሞ ኮንፊደንሳችሁ፣ ፎከሳችሁ፣ ድብርታችሁ ይጠፋል። ሙሉ ለሙሉ አዲስ ህይወት እንደምትጀምሩ ነው የሚሰማችሁ እና በጣም ደስተኛ ነው የምትሆኑት። ይሄ ምነግራችሁ ብዙ ሰዎች ካዩትም ለውጥም አንጻር ነው። እኔም ደግሞ በራሴም ህይወት ካየሁት አንጻር ነው። በጣም ብዙ ጊዜ ራሴን ማረክ የነበርኩ ሰው ያንን ሱስ ለአንዴና ለመጨረሻ ጊዜ ሳሸንፈው ያየሁትን ለውጥ ነው እዚህ ቪዲዮ ላይ የነገርኳችሁ። እናንተም አንዱ መሆን ትፈልጋላችሁ በእርግጠኝነት። እኔ አሁን ያዘጋጀሁላችሁ ፕሮግራም አለ ከ500 በላይ ሰዎችን እነዚህን ለውጦች እንዲያመጡ ይረዳል። ስቴፕ ባይ ስቴፕ ብሬክዳውን አድርጌ ከዛ ሱስ እንድትወጡና ያማረ ወንዳ ወንድ ማንነት እንድትገነቡ ይረዳችኋል ፕሮግራሙ። እናንተም ከዚህ ሱስ ወጣችሁ አዲስ ህይወት መጀመር የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። እዛ ላይ ሄዳችሁ ተመዝገቡ።